ምናልባት የተቀየረ ነገር ካለ እኔ አላቅም። ብቻ እኔ አላቅም። እኔ ምንም ነገር ልልህ አልፈልግም። ከሷ ከራሷ አንስማው። ምን ከመሬት ተነስተሽ እኮ እንዴት የምታውቂው ነገር አለ? አዎ አለ። ምን አለ ንገሪኝ። እሷ ስትመጣ እንስማው። ንገሪያታ። እኔ እና አንቺ ምንም እንዳለኝ እሷን ለማስቀናት አይደል የመጣ ነው። ብሩኬን ያፈቅራለሁ። ብሩክ ላይ ተጫወተች። ሀይሚዬ የኔ ቆንጆ ተራዬ የራሴ ነው ብላለች። ማንነቴን አላሳየሁትም፣ ካሁን በኋላ ማንነቴን አሳያለሁ ብላ ነበር ሀይሚ 100% ነው ማለት ነው። ኦ ማይ ጎድነስ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ቤተሰቦቼ ይሄ ቪዲዮ የምታዩ ሁላችሁም ላይክ ማድረግ እንዳትረሱ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወዳችኋለሁ። ከዛ በተረፈ ግን የዛሬ ፈጣሪ ሀይሚ ፈጣሪም ፍሬ አንችልኝ በዛ በምንድን ነው በልጁ በኩል እየተጫወተችበት ነው። በዚህም በልጅቷ መጣች ደግሞ። በኢየሱስ ሀይሚ ተንጂ ባክሽ ተንጂ። አሁን ብሩኬ የምሩን ነው ተዘብዝፎ ዝብዝፍ ብሎ ባቄላ ታከላችሁ። ባቄላ ማለት ነው ማታ ውሃ ውስጥ ስትጨምሩ ጠዋት በቃ አለ አይደለም ከንፈሩን ጥሎ ይጠብቃችኋል። ብሩኬም እንደዛ ሆኗል። የኔ አባት ተዘፈዘፊ፣ ውስጡም ውጩም ሁሉ ነገሩ ተዘብዝፏል። እኔ ዝብዝፍ ልበልልህ የኔ አባት፣ እኔ ልግጥ ልበልልህ። ለማንኛው ቤተሰብ ይሄ ነገር በጣም ነው የሚያስታውቀው። በጣም ነው እንትን ምለው። ሀይሚና ልጁታ ተመካክረው እየሰራች ያለችው ሀይሚና ሀይሚ ብቻ ናት። በልጁም በኩል በምንድነው ስሙ በልጁም በኩል የሰራችው ያለችው ሀይሚ ናት። ማለት ፍቅር የማይሆን ስማነ ምናምን ሰጥቻለሁ፣ የማይሆን ነገር ምናምን ተስፋ ሰጥቻለሁ ያለችው ውሸት ነው፣ 100% ውሸት ነው። እዚህ ጋ ደግሞ ሊንዳ መታ እኔ እንዲህ ብሎኛል የላችሁ፣ አዎ የለንም ካለችው ልጁታ እንደዚህ እናድርግና ነገሮችን እናዞሩ ብላ ሀይሚ ናት ይሄ ሁሉ ነገሩ የተጫወተች ያለችው። የምሬን ነው ምላችሁ ሀይሚ ናት። ምክንያቱ ልጁታ እንዴት ምናምን ለመሳቅ ራሱ ደርሳለች ልጁታ፣ የሚገርማችሁ ማለት ነው። ወይ ለመናገር ይመስለኛል። እና በጣም ደንግጣለች። ይሄ ነገሮች ልጁታ ወዲያው መታ ይሄ ነገር ብትናገር ኖሮ አዎ እውነት ነው ትላላችሁ። ነገር ግን ሀይሚ ምን አለችው? ልጁታ የነገረችኝ ነገር አለ፣ እማቆ ነገር አለ ማለቷ ትልቅ ውሸት እንደሆነ 100% ያስታውቃል። ይቺ ልጅ ለሀይሚ ምን ለመሆን ነው የምትናገረው? ለአፈቀረችው ሰው ሳትናገር ለእሷ ሄዳ ማናገሯ ተገቢም አይደለም፣ ምንም አይደለም። ሲቀጥል ደግሞ ያቺ ይሄ ሊንዳ ተብዬ ልጣጭ ማለት ነው ከትላንትና ወዳ እግዚአብሔርን ነው ምላችሁ አንድ ክፍል ውስጥ ማለት ነው አይታችኋል ይሁን አላያችሁም ይሁን ከዮኔ ልጅ ጋር እንደ ጉድ እየጨፈረች ምናምን እየጠጣች ፖስት አድርጋለች ኢንስታግራም ላይ ማለት ነው። እውነት እንዳይመስላችሁ ብሩኬን አፍቅራለሁ የምትለው ሀይሚ ናት። አሁን ለማስተማራ ነው ትላለች። ወይኔ ያ ሀይሚ፣ ወይኔ ሀይሚ፣ ወይኔ አንቺ ነገር አንተ በዚህ መልኩ ስትመጣ ይሄ ነገር ሊፈጠር ይችላል። አሁን ለምሳሌ ማለት ነው እውነት ከዚህ ትምህርት የምንወስደው ቆም ብለን ስናስበው ነው እንጂ ቆም ብለን ካላሰብነው ትምህርት ልንወስድ አንችልም። ገባችሁ አይደለም? ለምሳሌ ብሩኬ ሀይሚን ለማስቀናት እቺ ሴትዮን አመጣት። እሷ ስታመጣ እሷን አመጣ። እሷ ደግሞ ልጁት ሀይሚን ለማስቀናት የሚያደርገው አክሽን ልጁን አፍቅራለች፣ ከሱ መለየት አትፈልግም። ገባችሁ አይደለም? እንደዚህ ሊፈጠር ይችላል በሚለው ስታዙት እውነት ነው። ብሩኬ ትልቅ ስህተት ነው ተሳሳ። ሀይሚዬ ደግሞ በዚህ መልኩ ስትመጣ አሁን መቼ እንደምትጨርሶ እግዚአብሔር ወቆ። ብሩኬ ምን እንደምለው አሁን ትልቁ ፈተና ላይ ነው ያለው ብሩኬ። እግዚአብሔርን ነው ምላችሁ። ከማን ነበረ ከዛ ልጅ ጋር
ነገሮቹን ሳታቋጮ ሀይሚ እዛ ጋር ሄዳብኛለች ምናምን እያለ ስንትስሎ ነገር ግን ደግሞ በዚህ በኩል ደግሞ ልጅቷ በልጅቷን በኩልም መጣችበት ሀይሚ ማለት ነው። እንግዲህ በሁለቱም በኩል ነገሮችን እያበላሸች ትገኛለች እና ምን እንደምደረገው እኔ መጨረሻቸውን ያሳምርላቸው የምለው ነገር ምንም ነገር የለም። የእውነቴን ነው የምላችሁ። ብሩኬ እንግዲህ ነገሮችን ለመናገር ነው የጠራት፣ እንድትናገር ነው የጠራት እና እሷ ደግሞ የምትለው ሌላ። ይኸው እየሳቀች ነው ልጅቷ እዚህ ጋር ማለት ነው። እነሱ ተመካክሮ ተነጋግሮ ነው የመጡት። እሱ ደግሞ ምንም አያውቅም ተዋወቁ እያሉ እቺ ልጅቷን እየሳቀች ነው እንዳያችሁ ከሆነ ማለት ነው። ስለዚህ ውድ ቤተሰቦቼ ሀይሚና እቺ ተነጋግሮ ተመካክሮ ብሩኬን እንደዚህ እንበለው ብሎ ነው የመጣውና አሁን ደግሞ ያሳሰበኝ ታውቃላችሁ፣ ይሄ ሁሉ ውሸት ለምን አስፈለገ እኔ ላይ? ለምንድነው ይሄ? አንቺ ደግሞ በዚህ ልትፈትኝኝ ስትመጪ እኔ እሺ ብዬ ብቀበል ኖሮስ የሚለው ነገር በጣም ነገሮችን ውስብስብ ያደርጋል። አሁንም ቆም ብላችሁ ካሰባችሁ ማለት ነው። የምሬን ነው ምላችሁ። ሴት ልጅ ናትና እሺ አይላትም በእርግጥ ሜቢ ይሄ ነገሮች እንድትረሳ አድርጋታለሁ ከጎኗ ሆናለሁ እንጂ ይሄ ነገር አልፈልግም ብሎ ሊቀርባት ይችላል። በዛን ጊዜ ደግሞ ሀይሚ ድጋሜ ልቧ ይሰበራል። የምሬን ነው ምላችሁ። ምክንያቱ ሀይሚ አሁን ብሩኬን ለመፈተን ወይም ደግሞ ብሩኬን ከመፈተን የተረፈው አንድ በቂ መልስ አላት። እንዴት ነው በቂ መልስ ያላት? ምክንያቱ አንተ እኔን ለመፈታት ስታመጣ እኔን ለማስቀናት ስታመጣት እቺ ልጅ ከአንተ ፍቅር ቢይዛት ኖሮስ ትልቅ ሌላ ፈተና አይደለም እንዴ በሚለው መልስ አላት ማለት ነው ሀይሚ። ብሩክም ደግሞ አሁን እውነት ለመናገር ማለት ነው ነገሮችን አዙሮ እቺ ልጅ ሴት ናትና እንዳትጎዳ ብሎ ደግሞ ሌላ ነገር ውስጥ ከገባ ሀይሚ እንትን ብላለች ማለት ነው፣ ከስራለች 100%። ወይኔ 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 ሀይሚዬ ቢቀርብሽ ይሻልሻል። ኧረ ተይ ኧረ ተይ ኧረ ተይ ሀይሚ ነገሮችን አሳጥሪ ባክሽ ባክሽ። ልጅቷን መክራ ገጽሳ ያመጣችሁ ሀይሚ ናት 100% ማለት ነው። እንዴት እንደምትሆኒው በእግዚአብሔር ሀይሚ ፈጣሪን ፍሪ። ነገ የሚጸጽትሽ ነገር ውስጥ ትገባለች ደግሞ ታያለሽ። ጌታን ነው ምላችሁ። ምክንያቱ ብሩኬ አሁን እቺን ትሪት ላደርጋት ላረሳት ምናምን ብሎ ልጅቷ ከቀረበ ትልቅ አደጋ ውስጥ ነው የሚገባ። ለካ ውሸቱ ነው እኔ ጋ መሆን የምፈልገው ምናምን። ሲቀጥል ደግሞ ሀይሚ እዛ ሄዳለች እና በቃ እኔም ወደዚህ እንትን ሄዳለሁ አይልም መቼም ብሩኬ ይሄን አይልም ታውቃላችሁና እኔ እሷ ስላፈቀረችኝ አንቺ እኔን ጥለሽ መሄድ አለብሽ ወይ ሌላ ወንድ ጋር መሄድ ይጠበቅብሻል ወይ ምናምን እያለው ነበረና መሄድ አይጠበቅብሽም እያለት ነው ነበረ። ሀይሚ ጋር ደንግጧል እኮ በጣም ነው ደነገጠ። ማርያምን እንዴት እያለው ነበርና አዎ እንዴ በቅርብ ጊዜ ነው አወቅኩት ምናምን እያለው ነበረና እዚህ ጋር ሀይሚ ቁጭ በይ ስትባል ቁጭ ትላለች። አይ ሀይሚ አንቺ ነገር አረ ተይ ብሩኬ በኋላ እንትን እንዳይልሽ ሌላ ነገር ውስጥ እንዳይገባብሽ የኔ እናት። የምሬን ነው ምላችሁ። ብሩኬ በጣም ይቾክላል ታውቃላችሁና እንዳያችሁ ከሆነ ማለት ነው ባልተጠበቀ መልኩ ሳስቦ ነው እቺ ልጅ ራሱ ሳናስቦ ነው ቶሎ ይዞ መጣት። ልሸኛትም ቶሎ ሲደርስ ደግሞ ሀይሚ ሌላ ውስጥ ገባች። ነገሮቹ ከዚህ የበለጠ ውስብስብ እንዳይሆንባቸው በተለይ ሀይሚ ነገሮቹን አቁሚ። የምሬን ነው ምላችሁ። ከልጁ ጋር ያለውም ነገር ብታቆሚ ከዚህ ልጅቷ ጋር ያለው ብሩኬም እንዳቆመ አንቺም እንድታቆሚ እንፈልጋለን እንጂ ነገሮች እንደዚህ ደግሞ ድጋሜ ውስብስብ ውስጥ ልትጨምር እየርሽ ነው ሀይሚዬ። ግን ይሄ ነገር ላትረጂ ትችያለሽ፣ ቶሎ ብለሽ ታውቂያለሽ። ምን ሊላት ይችላል? ወንድ ልጅ ነው ታውቂያለሽ። ወንድ ልጅ ስለሆነ ምን ሊላት ይችላል በሚለው ነገር በልብሽ እንትን ማለት አለብሽ። ብሩኬ እሺ ይላል እምቢ ይላል ለማለት ነው አሁን እሷ። ሲቀጥል ደግሞ በአንድ በኩልም ደግሞ መማራ ነው፣ በአንድ በኩል ደግሞ ብሩኬ ይጎዳል ታውቃለሽ፣ ይጎዳል። እቺ የኔ ጋር ስለመጣች አንቺ ደግሞ እንዴት ጥለኝ ሄደች በሚለው ነገር ውስጥ ሲሆን
በጣም ይጨነቃል። አንድ ሌሊት ራሱ ከባድ ነው። የምሬን ነው የምላችሁ። ስለዚህ ውድ ቤተሰቦቼ ብሩኬ ለነገሮቹ በጣም ስለሚቸኩሉ አሁንም ደግሞ ሌላ ነገር ውስጥ ገብቶ መውጫ እንዳጠፋባቸው ነው የፈራሁት። የምሬን ነው የምላችሁ። ዛሬ ይሄን ቀባጥሯል እና ነገ በዮኔ ነገር ቢፈቱ መልካም ነው። ቅዱስ ደግሞ ከሀይሚ ጋር ያለው ነገር አቆማለሁ ምናምን ብሎ ቢመጣ መልካም ነው ብዬ አስባለሁ። አሁን እነዚህ ሁለቱ ብሩኬ ላይ እየተጫወቱ ነው አለውና ቅዱስ ደግሞ ወደ ብሩኬ ጎን ቆሞ ሀይሚ በቃ እሱ ጋር ሁኚ፣ እሱ ጋር ነው መሆን አለብሽ፣ እኔን ተይኝ ብሎ ሀይሚን ወደ ብሩኬ ብሸኛት በጣም ጥሩ ነው ብዬ አስባለሁ። የምሬን ነው የምላችሁ። እንደዛ ቢያደርግ ቅዱስ በጣም ደስ ይለኛል። እነዚህ ሴቶች አሁን ብሩኬ ላይ እየተጫወቱ ስለሆነ አሁን ደግሞ ቅዱስ ወደ ብሩኬ መጥቶ በቃ ሀይሚ ወደ ብሩኬ ተመለሽ ምናምን ብሎ እቺን ልጅታ ማስወጣት ግዴታ ነው ማለት ነው። ሀይሚ ቶሎ ብለሽ ይሄ ነገር መናገር አለብሽ። ማርያምን በጣም ነው የደነገጠ። እንዳያችሁ ከሆነ ለስንት ሰከንድ እንኳን አንገቱን ደፋ ነው አደረገ። በጣም ነው አዘነ። ስለዚህ ሀይሚ ነገሮችን አታስረፍጂ፣ መርፈድ የለበትም። እሱ ጭንቀቱ ውስጥ ሌላ ነገር ውስጥ ሳይገባ በፊት ነገሮችን ብታስተካክይ መልካም ነው። እሱ ለውሳኔ ስለሚቸኩሉ ነገም ደግሞ ሌላ ታሪክ ውስጥ ሌላ አዲስ ነገር ውስጥ ገብታችሁ ከዚህ የባሴ ነገር ሳይፈጠር እባክሽ ሀይሚ ነገሮችን አታስራዝሚ። ከቅዱስ ጋር ያለው ነገር ፍቺ። ይሄ እዚህ ጋር ይሁት እዚህ ጋር ነው የገረመኝ። ማርያምን ነው የምላችሁ። እዚህ ጋር በጣም ነው የምገርማችሁ። ምን ያዛዝናታል? ምን እዛ ጋር እሱን ትደባብሳ ስትቆይ አታይም እንዴ? ስንት ሰዓት ቆማ ደባብሳለች። እሷን ያስፈቀደች ማለት ነው። ሰላም ልበለው ቻው ልበለው ምናምን እያለች እንዲህ አይነት አለ እንዴ? እንዲህ አይነት ታሪክ አለ። ልጅቷ እዚህ ጋር ልትስቅ ደርሳለች። ክርስቶስ ነው ይሁ ሀይሚ ምን እዚህ ጋር እሱን ማለት እንደ ልቡ እንደተሰበረ ወይን እንዳዘነ ያውቃ ነው እንግዲህ በራሷ ስራ ነው አሁን እዚህ ጋር ያዘነች ሀይሚ። እሱ ግን ምንም በሚያውቀው ነው አሁን እንዲህ አንገቱን ያስደፋችኝ። በስመ አብ ግን ሀይሚ በጣም ከባድ ነው። ቤታን ከብዶ በጣም ነው የሚከብደው። ነገሮችን ቶሎ ብለሽ ብታስተካክል። እዚህ ጋር ድራማ ሀይሚ እየሰራች እንደሆነ በጣም ያስታውቅ። ገባችሁ አይደለም? የሀይሚ ድራማ ነው እንግዲህ። ነገሮችን ቶሎ ብላችሁ ብታሳጥሩ መልካም ነው። ዞሮ በጣም ነው የሚደብረው። እቺ ሀይሚ ናት እንጂ እቺ ልጅ ከመሬት ተነስታ እንደዚህ አትለው ታውቃላችሁ ብዬ አስባለሁ። ተመካክሮ ከብሩክ ጋር ተነጋግረው ስለመጡ ሀይሚ ናት ነገሮችን